Welcome to ድሬ በርኖታ ዩቲዩብ ቻናል። ይሄ የትምህርት ማሰራጫ የዩቲዩብ ቻናል ነው። ይሄ የተዘጋጀው በአዲስ አበባ ዩኒቨርሲቲ የህግ ተማሪዎች ነው። ዛሬ የምናየው ኮርስ ሂስትሪ ነው። እንግዲህ ሂስትሪ እንደ ኮመን ኮርስ በዩኒቨርሲቲ ደረጃ መሰጠት ጀምሯል እና ዛሬ ከዩኒት 1 ጀምረን እናያለን ማለት ነው። ዩኒት 1 introduction part አለው 1.1 እዚህ ስክሪን ላይ እንደምታዩት the nature and the uses of history ይላል እና ዛሬ የምናየው ሁለት ነገር ነው። the nature and the uses of history የሚለውን ርዕስ በተመለከተ ማለት ነው። መጀመሪያ ከኔቸር ስንጀምር nature the nature of history ማለት የሂስትሪ አስፔክቱ የራሱ የሆነ ፊቸሩ ዩኒክ የሆነ አትሪቢዩቱ ምንድነው የሚለውን እንመለከታለን ማለት ነው። መጀመሪያ ከሚኒንጉ ስንጀምር እዚህ ስክሪን ላይ እንደምትመለከቱት history is a systematic study and organized knowledge of the past ነው ማለት ነው። history በመሰረቱ systematic study and organized knowledge of the past ነው ማለት ነው። past ላይ ፎከስ የሚያደርግ በሲስተማቲክ ዌይ የሚጠና organized የሆነ knowledge of the past ነው ማለት ነው። እና ይሄ አንዱ ኔቸር ነው ማለት ነው። አንደኛ ሳይንስ ነው። ሲስተማቲክ በሆነ መንገድ የሚጠና organized የሆነ እንዲሁም ደግሞ ስለ past knowledge ነው ማለት ነው ሂስትሪ። ከዚህ በመቀጠል the difference between history and other disciplines ሂስትሪን ከሌሎች ሳብጀክቶች የሚለየው ወይንም ደግሞ ኮርሶች ወይንም ዲሲፕሊኖች የሚለየው ምንድነው ስንል ሌላ ዩኒክ የሆነ ኔቸሩን እናያለን ማለት ነው። እሱ ምንድነው? history deals only about the past, about past events, past developments, past occurrences ማለት ነው። ሌሎች ዲሲፕሊኖች ወይንም ሌሎች ኮርሶች ለምሳሌ ጂኦግራፊ፣ ኢኮኖሚክስ፣ ፖለቲካል ሳይንስ ወይም ሌሎች የተያዙ የማህበረሰብ የጥናት ክፍሎች ሜን ፎከሳቸው ፓስት አይደለም ማለት ነው። ስለ ፓስት ቢነካኩም ስለ ፕሬዘንትም ስለ ፊውቸርም ሊያጠኑ ይችላሉ ማለት ነው። ነገር ግን ሂስትሪ ፕራይመሪሊ ፎከስ የሚያደርገው በዋነኝነት ፎከስ የሚያደርገው ፓስት ላይ ነው ማለት ነው። ይሄ ነው እንግዲህ ዋናው ከሌላው የሚለየው ማለት ነው። ሂስትሪ ከሌላው ኮርስ የሚለየው ማለት ነው። ሌላ ምን አለ? ሂስቶሪዮግራፊ የሚባል ኮንሰፕት አለ ማለት ነው። ሂስቶሪዮግራፊ ምንድነው? ሂስቶሪዮግራፊ እዚህ አሁንም ስክሪን ላይ እንደምታዩት it refers to the history of history itself ማለት ነው። ታሪክ ምን እንደሆነ ኦሪጂኑ ምን እንደሆነ ምን አይነት አትሪቢዩት ምን እንዳለው ቀድም እንዳልኩት የኔቸሩ አስፔክት ስለሆነ ኢንተርፕሪቴሽኑ ይሄን ሁሉ አጠቃሎ ያዘ ኮንሰፕት ነው ማለት ነው። ስለዚህ ሂስቶሪዮግራፊ ማለት የሂስትሪ ጥናት ሂስትሪ ምን እንደሆነ the study of history itself ማለት ነው። it explores changes in historical interpretations through time በተለይም ደግሞ ሂስትሪ ኢንተርፕሬት ይደረጋል አንድ ኢቨንት በሆነ አጋጣሚ ከተፈጠረ በኋላ በተለያየ ጊዜ የተለያየ ኢንተርፕሬቴሽን ይተሰጣል ማለት ነው። ለምሳሌ ቴዎድሮስ ያደረገውን ድርጊት ከታሪክ አንፃር በወቅቱ የተለያየ የራሱ የሆነ ትርጉም ሊኖረው ይችላል። አሁን ላይ ያለው ትውልድም የራሱ ትርጓሜ ይሰጣል፣ የወደፊቱም የራሱ ትርጓሜ ይሰጣል ማለት ነው። ስለዚህ ይሄንን አስመልክቶ ሲያወራ ምን ይላል? it explores changes in historical interpretation through time ማለት ነው። ስለዚህ ሂስትሪ ኢንተርፕሬቴሽን አለው። ኢንተርፕሬቴሽኑ ደግሞ ከታይም አንፃር የተለያየ ኢንተርፕሬቴሽን ይሰጣል። ይሄም በሂስቶሪዮግራፊ ውስጥ የሚዳሰስ ነው ማለት ነው። ሌላው ምንድነው? history is not a mere list of chronology of events ቀደም እንዳልኩት ኢንተርፕሬቴሽን የሚባል ነገር አለ።
ሂስትሪ ዝም ብሎ ነገሮችን በክሮኖሎጂካል ኦርደር ማስቀመጥ ብቻ አይደለም ማለት ነው። ለምሳሌ ቴዎድሮስ ስልጣን ላይ መጣ፣ ከዛ ዮሐንስ መጣ፣ ከዛ ምኒልክ መጣ፣ ከዛ ከሌ መጣ እየተባለ ዝም ተብሎ ሂስቶሪካል ኢቨንቶቹን ብቻ ሊስት አድርገን አናልፍም። ከዛ ባለፈ ኢንተርፕሬት ይደረጋል እያንዳንዱ ሂስቶሪካል ዴቨሎፕመንት ለምን ኦከር እንዳደረገ ኦከር በማድረጉ ምን አይነት ኮንሲኩዌንስ እንዳመጣ ይሄ ሁሉ ኢንተርፕሬት ይደረጋል እንጂ ሜር ሊስት ኦፍ ክሮኖሎጂ አይደለም ማለት ነው። ይሄ እንግዲህ እስካሁን ያየነው ስለ ኔቸር ኦፍ ሂስትሪ ነው ማለት ነው። ስለ ኔቸር ኦፍ ሂስትሪ ነው። ቀደም እንዳያችሁት ኔቸር ኤንድ ዩዝስ ኦፍ ሂስትሪ ነው የሚለው ቶፒኩ እና የኔቸሩን አስፔክት ጨርሰናል ማለት ነው፣ አይተናል። ለማጠቃለል ስለ ኔቸሩ ሚኒንጉን አይተናል። ሲስተማቲክ ስቴዲ ኤንድ ኖሌጅ ኦፍ ዘ ፓስት ኦርጋናይዝድ ኖሌጅ ኦፍ ዘ ፓስት ብለናል። ሂስትሪን ከሌላው ዲሲፕሊን የሚለየው ምን እንደሆነ አይተናል። ሂስቶሪዮግራፊን አይተናል ማለት ነው። ከዛ ቀጥለን ምንድነው ወዴት ነው የምንሄደው? ዩዝስ ኦፍ ሂስትሪ ወደሚለው ጋር ነው ማለት ነው። ዩዝስ ኦፍ ሂስትሪ በተመለከተ ሂስትሪ ምን አይነት አገልግሎቶች አሉት ስንል አንደኛ it helps us to understand the present። ይሄ ማለት ምንድነው? እያንዳንዱ ታሪክ ዛሬ ላይ የምንኖረውን ህይወት አንደርስታንድ እንድናደርግ ይረዳናል ማለት ነው። ይሄ ለምን ሆነ? እያንዳንዱ ሁማን ሂስትሪ ተያያዥነት አለው ማለት ነው። ለምሳሌ የኢንላይትመንት ሂስትሪ ዴድ አይደለም ወይንም ደግሞ በሆነ ወቅት ብቻ ተከስቶ እዛው የሚያበቃ አይደለም፣ ኮንሲኩዌንስ አለው። የዛሬ ህይወታችን የተቀረጸው ባለፈው ታሪካችን ስለሆነ የዛሬው ህይወታችንን ለመረዳት we should know the past and this is one use of history ማለት ነው። በጥቅሉ it helps us better understand the present ማለት ነው። እዚህ ስክሪን ላይ እንደምታዩት ሌላው ምንድነው? gives sense of identity። አሁንም history is a collective history of society ነው፣ የግለሰብ አይደለም። በዋነኝነት history ዲል የሚያደርገው ስለ ማህበረሰብ ነው። ማህበረሰብ እንዴት እንደነበረ፣ ምን አይነት የፖለቲካ ካልቸር እንደነበረው ወይንም ፖለቲካል ዲቨሎፕመንት እንዳሳለፈ፣ የኢኮኖሚ፣ የባህል፣ የቋንቋው ይሄ ሁሉ ማለት ነው እና ከየት መጣን እኛና ማንን የሚሉትን ጥያቄ ለመመለስ history provides a sense of identity ማለት ነው። ስለ ቋንቋ ሊሆን ይችላል፣ ስለ ሃይማኖት ሊሆን ይችላል፣ ስለ ፖለቲካ ታሪካዊ ዴቨሎፕመንት ሊሆን ይችላል፣ ስለ ኢኮኖሚ ሊሆን ይችላል። ብቻ ስለምንም አይነት የስነ ማህበረሰብ ዴቨሎፕመንት ስናወራ እና ጥያቄዎች በተለይም የማንነት ጥያቄዎች እኛ ማንን እንዴት ነበርን የሚሉትን ነገሮች ለመመለስ history ይረዳናል። ለዛ ነው history provides a sense of identity የተባለው ማለት ነው። ከዛ በመቀጠል it gives basic background for other disciplines ማለት ነው። ቤዚክ ባክግራውንድ በመሆን ያገለግላል ለሌሎች ኮርሶች ማለት ነው። ሌሎችን የማህበረሰብ ጥናቶችን በደንብ ለማወቅ ለማጥናት የሂስትሪ ዕውቀት ሌሎችን የማህበረሰብ ጥናቶች ለመረዳት የሂስትሪ ዕውቀት አስፈላጊ ነው ማለት ነው። ለምሳሌ ፖለቲካል ሳይንስ ሊሆን ይችላል፣ ኢኮኖሚ ሊሆን ይችላል፣ ካልቸር ሊሆን ይችላል፣ የተለያየ አርትም ሊሆን ይችላል። እዚህ ጋር እንደምታዩት ፊሎሶፊ፣ ሪሊጅን፣ ሶሲዮሎጂ፣ ፖለቲካል ሳይንስ፣ አንትሮፖሎጂ ወይንም ኢኮኖሚክስ እነኚህን ስናጠና በተወሰነ የታሪክ ዕውቀት ያስፈልገናል ማለት ነው እና የታሪክ ዕውቀት እንደ ቤዚክ ወይንም እንደ ፋውንዴሽናል ኤሌመንት ነው ማለት ነው እነኚህን ለመረዳት። ወይንም ታሪክ ካልተረዳክ ጥሩ የሆነ የፍልስፍና ዕውቀት አይኖርህም ነው በጥቅሉ። ወይንም
ታሪክን በደንብ ማታው ካልሆነ ሪሊጅን አይገባም ሶሲዮሎጂ አይገባም ፖለቲካል ሳይንስ አይገባም አንትሮፖሎጂ አይገባም ኢኮኖሚክስ አይገባም ሌሎችም ተያያዥ ተዛማጅ የማህበረሰብ የጥናት ክፍሎች በሂስትሪ ላይ የተመሰረቱ ስለሆነ history provides the basic background for other disciplines ማለት ነው it's a backbone ነው እዛ ላይ ቆመህ ነው ታሪክ ላይ ቆመህ ነው ሃይማኖትን የምትረዳው ሊትሬቸር የምትረዳው ፊሎሶፊ ሪሊጅን ሶሲዮሎጂ ሌሎችን የምትረዳው ማለት ነው ስለዚህ ይሄ ዋንኛውና ሌላኛው ጥቅሙ ነው ማለት ነው basic background for other disciplines የምንለው ማለት ነው ሌላው ምንድነው history teaches critical skillsን እንድናዳብር ይረዳናል ማለት ነው ለምሳሌ critical skills ነገሮችን አናላይዝ ማድረግ አናሊሲስ መስራት ስለያንዳንዱ ኢቨንት ማለት ነው ለምሳሌ በሆነ ወቅት የሆነ ችግር ሲፈጠር ወይንም የሆነ ዲቨሎፕመንት ሲከሰት የሆነ ኦከረንስ ሃፕን ሲያደርግ ለምን ሆነ ኢምፓክቱ ምንድነው ምክንያቱ ምንድነው የሚሉትን ነገሮች ለማወቅ history teaches critical skills ማለት ነው history analysis የሚሰራበት ነገር ነው ለምሳሌ ሰላንድ የኢትዮጵያ ሂስትሪ ስናወራ ለምሳሌ ጦርነት ሊሆን ይችላል ወይንም ደግሞ መፈንቅለ መንግስት ሊሆን ይችላል ያ ለምን ሆነ ከዛ በኋላ ምን አይነት ውጤት አመጣ ባይሆን ኖሮስ እንደዚህ አይነት ነገሮችን ስናነሳ በራሱ ክሪቲካል ኤሌመንት አለው ማለት ነው ክሪቲካል ኤሌመንት ስላለው ከዚህ ጋር ተያይዞ it develops our critical skill ማለት ነው ይሄ ሌላኛው ጥቅሙ ነው ማለት ነው ሌላው history helps develop tolerance and open mindedness ማለት ነው አሁንም history is a collective value of society ነው የአጠቃላይ የማህበረሰቡ ዴቨሎፕመንት ታሪካዊ አመጣጡ ሲጠና የተለያየ ነገሮች አሉ ዳይቨርሲቲ ያለው በራሱ ማለት ነው የአንድ ማህበረሰብ ታሪክ ዳይቨርስ ነው የፖለቲካ አለው የካልቸር አለው በካልቸርም የተለያየ ካልቸር ያላቸው ሰዎች ብሔረሰቦች ሊሆኑ ይችላሉ ህዝቦች ሊሆኑ ይችላሉ ሌሎች ነገሮች ሊሆኑ ይችላሉ ሃይማኖትም እንደዚህ የተለያየ ቅርጽና ፎርም ያለው ነው ይሄ ሁሉ አንድ ላይ ስናጠና አሁን ላይ ዳይቨርሲቲን አኮሞዴት እንድናደርግ ቶለራንስ እንዲኖረን ኦፕን ማይንድነስ እንዲኖረን ያደርጋል ማለት ነው ምክንያቱም ታሪክ ስታጠና ስለተለያየ ዲቨሎፕመንት ነው የምታጠናው ስለተለያየ ክስተት ነው የምታጠናው የዛ ክስተት ባለቤቶች ደግሞ የተለያዩ ግለሰቦች የተለያዩ ማህበረሰቦች የተለያዩ ዩኒቶች የተለያዩ የማህበረሰብ ክፍሎች ናቸው ስለዚህ በሌላ መልኩ ታሪክ ስታጠና ዳይቨርሲቲን ኢንተርቴን ያደርክ ነው ማለት ነው ሂስትሪ ዳይቨርስ ነው አንድ ወጥ ነገር አይደለም ማለት ነው ስለዚህ history helps develop tolerance and open mindedness የተባለው ለዚህ ነው ማለት ነው ሌላ history supplies endless source of fascination history ሲጠና ለነገሮች አድናቆት እንዲኖረን ለማህበረሰብ ስቴቶች አድናቆት እንዲኖረን መገረም የማህበረሰቡን ህይወት እንድንወደው ያደርገናል ማለት ነው so in this regard history is a source of fascination and it supplies endless information about the past so it's a source of excitement so this is again the other use of history ነው ማለት ነው ይሄ ሌላኛው ጥቅሙ ነው ማለት ነው ከዚህ በመቀጠል የመጨረሻው ቶፒክ 1.2 እዚህ ስክሪኑ ላይ እንደምታዩት sources and methods of historical study ነው ማለት ነው እንግዲህ ታሪክ ሶርስ ላይ የተመሰረተ ነው if there is no source there is no history ነው የሚባለው ጀነራል ፕሪንሲፕሉ እንደዛ ነው ማለት ነው እንዲሁም ደግሞ
ያንን ሶርስ አናላይዝ የምናደርግበት ሜተድ አለ ማለት ነው። ሜተድ ኦፍ ሂስቶሪካል ስቴዲ አንደኛ ሶርስ ብለናል፣ ስለሱ እናወራለን። ሁለተኛ ሜተድስ ኦፍ ሂስቶሪካል ስቴዲ ያለ ማለት ነው። ቀደም እንደከፋፈል ነው ኔቸር እንደ ዩዝ ኦፍ ሂስቶሪ እንዳልነው ይሄንንም ሶርስ ምን እንደሆነ ሜተድ ኦፍ ሂስቶሪካል ስቴዲ ምን እንደሆነ ለየብቻ እናየዋለን ማለት ነው። እዚህ ጋር ምን ይላል? historians are not creative writers like novelists። ይሄ ማለት ምንድነው? ሂስትሪ ፊክሽን አይደለም። ያልተደረገ ነገር happen ያላደረገ ነገር occur ያላደረገ ነገር ሂስትሪ አይደለም ማለት ነው። ስለዚህ አንድ ነገር በሂስትሪ መልኩ ሪኮርድ እንዲደረግ ምን ያስፈልጋል ማለት ነው? happen ማድረግ አለበት። happen ካደረገ ደግሞ ያ ነገር happen ማድረጉን ለማረጋገጥ we need what? we need source ማለት ነው። ይሄ ሌላኛው የሶርስ አስፔክት ነው ማለት ነው። እናም ስለ ሶርስ ስናወራ ሁለት አይነት ሶርስ አለ እዚህ ጋር እንደምታዩት historical sources are broadly classified into two types ይላል። አንደኛ primary፣ ሁለተኛ secondary ተብሎ ይታወቃል ማለት ነው። primary source የሚባለው ቀጥተኛ በቀጥታ ከታሪካዊ ክስተቱ ጋር ተዛምዶ ያለው ነገር ማለት ነው። ለምሳሌ ስለ ጦርነት ስናጠና በወቅቱ ለጦርነቱ የተጠቀሟቸው መሳሪያዎች ካገኘን those things are directly related to the event, to the occurrence, to the history, and they are taken or considered as primary sources ማለት ነው። እና ከኢቨንቱ ጋራ በቀጥታ ተዛምዶ ያላቸው ነገሮች የተለያዩ ቁሳቁሶች ሊሆኑ ይችላሉ፣ የተጻፈ ነገርም ሊሆን ይችላል። ይሄ ፕራይመሪ ሶርስ ይባላል ማለት ነው። primary sources are surviving traces of the past available to us in the present ማለት ነው። ያንን ታሪክ አልፈው ዛሬ ላይ የምናገኛቸው ሰርቫይቭ ያደረጉ ማለት ነው። ለምሳሌ ቀደም እንዳልኩት ሚኒሊክ ሲጠቀምበት የነበረው ጎራዴ ካገኘክ ሚኒሊክ አሁን የለም፣ የሚኒሊክ ታሪክ ነው። ያንን ታሪክ ግን ጎራዴው ሰርቫይቭ አድርጎ አሁን ላይ የምታገኘው ከሆነ ያ ፕራይመሪ ሶርስ ነው ማለት ነው። they are original first hand in their proximity to the event both in time and space ማለት ነው። ከታይምም ከስፔስም አንፃር ለታሪኩ ቅርብ ናቸው፣ ለኢቨንቱ ማለት ነው። በዚህ መልኩ ያሉ ሶርሶች they are called primary sources. they are primary because they are first hand and original. Examples of primary sources are manuscripts ወይንም handwritten materials ማለት ነው። እዚህ ላይ እንደምታዩት diaries, letters, minutes, court records and administrative files, travel documents, photographs, maps, video and audio visual materials, and artifacts such as coins, fossils, weapons, utensils and buildings. እነኚህ ሁሉ ኦሪጂናል ናቸው፣ ፈርስት ሃንድ ናቸው። they have a good proximity to the event both in terms of time and space ማለት ነው። እነኚህ ናቸው እንግዲህ ፕራይመሪ ሶርሶች። ሌላኛው ሰከንደሪ ሶርስ ነው። ሰከንደሪ ሶርስስ እነኚህ ደግሞ ቀደም ፈርስት ሃንድ ብለናል ለፕራይመሪው፣ እነኚህ ደግሞ ሰከንድ ሃንድ ናቸው። secondary sources on the other hand are second hand published accounts about past events. ለምሳሌ እዚህ ጋር አሁን እያነበብን ያለው ሞጁል ሰከንደሪ ነው፣ ምክንያቱም ሰከንድ ሃንድ ነው፣ ዳይሬክትሊ ሪሌትድ አይደለም with the event, with the past occurrence ማለት ነው። they are written long after the event has occurred.
providing an interpretation of what happened, why it happened, and how it happened, often based on primary sources ማለት ነው። እነኚህ ደግሞ primary source ላይ መሰረት አድርገው ኢንተርፕሬቴሽን የሚሰጡ ስለ ታሪክ ማለት ነው። ታሪክ ውስጥ ከተከናወነ በኋላ ለምሳሌ የሆነ ጦርነት ከሆነ ከጦርነቱ በኋላ ፕራይመሪ ሶርስ ላይ ቤዝ ተደርጎ የሚሰጠው ኢንተርፕሬቴሽን ለምን ሆነ ጦርነቱ እንዴት ተጀመረ ለምን ተጀመረ እንዴት አለቀ እነኚህን ይሄን በተመለከተ የሚጻፉ መጽሐፎች አሁን እያነበብን ካለው ማቴሪያል ጨምሮ they are referred as secondary sources. Examples of secondary sources are articles, books, textbooks, biographies, and published stories or movies about historical events. Those things are secondary, they are not original, and they are indirectly related to the event ማለት ነው። Secondary materials give us what appear to be finished accounts of certain historical periods and phenomena. Nevertheless, no history work can be taken as final as new sources keep coming into light. ሌላ ምንድነው ስለ ሶርስ ስናወራ የትኛውም ሶርስ ኮምፕሊት አይደለም ማለት ነው። ኢንድለስ ነው ሶርስ በኔቸሩ። ለምሳሌ ቅድም እንዳልኩት ስለ አንድ ጦርነት ታሪክ ሆኖ ስለዛ ታሪክ ሲወራ ብዙ አይነት ፕራይመሪ ሶርስ ሊኖር ይችላል ወይንም ሰከንደሪ ሶርስ ሊኖር ይችላል ማለት ነው እና ኮምፕሊት አይሆንም የሚጎድል ይኖራል ያ ሁሉ አንዴ መገኘት ስለማይችል ለዛ ነው nevertheless no history work can be taken as final as new sources keep coming out to light የሚለው ማለት ነው new sources make possible new historical interpretations or entirely new historical reconstructions ሌላው ምንድነው history በራሱ ኮንስትራክሽን እና ሪኮንስትራክሽን ነው በሆነ ሰዓት ላይ ባለ መረጃ መሰረት ባለ ዕውቀት መሰረት ባለ ነባራዊ ሁኔታ መሰረት የሆነ history ኮንስትራክት ይደረጋል ማለት ነው ለምሳሌ ስለ ትግራይ ጦርነት አሁን ላይ ባለ መረጃ የምንጽፈው መጽሐፍ አለ አንደርስታንድ የምናደርገው አንደርስታንዲንግ ኢንተርፕሬቴሽን አለ ደግሞ ሌላ ፋርዘር ኢንፎርሜሽን ከተገኘ በኋላ ሪኮንስትራክት አደርጋለ ያንን ኮንስትራክሽን ያንን ኢንተርፕሬቴሽን ከዚህ በፊት የነበረውን ሪኢንተርፕሬት ማድረግ ማለት ነው አድ የምታደርግበት አለ ወይ አድ ብቻ አይደለም ዲኮንስትራክትን ልታደርግ ትችላለህ በወቅቱ በቢያስ የተጻፈ ታሪክም ካለ ዲኮንስትራክት ይደረጋል አዲስ መረጃ ሲገኝ ማለት ነው ስለዚህ history construction አለው reconstruction አለው even sometimes there is deconstruction in history ማለት ነው ሌላው ነው የመጨረሻው oral data የሚባል ነገር አለ ይሄ እንግዲህ በዋነኝነት ሰከንደሪ ነው ግን አንዳንድ ጊዜ ፕራይመሪ የሚሆንበት ማጋጣሚ አለ ሰውየው በወቅቱ የነበረ ከሆነ ለምሳሌ ባልጫ ሳፎን አሁን ካገኘኸው ስለ አድዋና ስለ ተለያዩ ጦርነቶች ስለተሳተፈባቸው የሚነግርህ ነገር that is oral ነው ግን it is first ነው ፕራይመሪ ነው ማለት ነው ነገር ግን እሱ እንደዚህ ብሎ ነበር ወይንም ደግሞ እሱ ለሌላ ሰው የተናገረው በዛ መልኩ የምንሰበስበው oral data it constitutes the other category of historical sources እንደ secondary source ማለት ነው oral sources are especially valuable to study and document the history of non-literate societies particularly እንግዲህ የመጽሐፍ ባህል ዲቨሎፕ ያደረገበት ኮሚኒቲ ውስጥ ነው በተደጋጋሚ የምናገኘው ማለት ነው ምክንያቱም እንደዚህ አይነት ማህበረሰብ non-literate ከሆኑ ታሪካቸውን የሚያስተላልፉት ባፍ ነው ማለት ነው አባት ለልጁ ልጁ ከዛ የሚቀጥለው እንደዛ ያለ ማለት ነው they can also be used to fill missing gaps and corroborate written words ሌላው ደግሞ እንደ corroborate ማለት እንደ additional ድጋፍ ሰጪ መረጃ ሆኖ ያገለግላል ማለት ነው missing point gap
ሉፕ ሆል ካለ ማለት ነው አንዳንድ ታሪክ ሲጻፍ in many societies people transmit information from one generation to another የታወቀ ነው for example through folk songs and folk sayings this type of oral data is called oral tradition ይባላል people can also provide oral testimonies or personal recollections of lived experiences አሁን lived experience የሚለው ፕራይመሪ ነው ማለት ነው ነገር ግን ደግሞ አንዱ ካንዱ ያስተላልፈው ከሆነ ሰከንደሪ ይሆናል በተቀሉ ይሄ ኦራል ዴታ ፕራይመሪም ሰከንደሪም ሶርስ ይሆናል ማለት ነው እና ይሄ ስለ ቀደም ካየኑ ጋር ታይዞ ስለ ሶርስ ያለው ይሄን ይመስላል እና ሂስቶሪካል methods of historical study የሚለውም ከዚሁ ጋር የተያያዘ ነው ማለት ነው ሳይንቲፊክ በሆነ መንገድ ሳይንቲፊክ በሆነ ሜተድ የሚጠና ነው ታሪክ የራሱ የሆነ ኔቸር አለው ከዛ ጋር ተያይዞ ቅድም እንዳልነው ስቶሪያኖች ፊክሽን ክሬት አድርጉም ቤዝድ ኦን ኤቪደንስ ነው ስለዚህ ታሪክ የሚጠናበት ሜተድ በዚህ መልኩ ነው ማለት ነው በሶርስ ላይ በተመሰረተ በተለይም ፕራይመሪ ሰከንደሪ ተብሎ ኢንተርፕሬት እየተደረገ ሪኮንስትራክት እየተደረገ ዲኮንስትራክት በዚህ መልኩ ይጠናል ማለት ነው እኔ ኤልያስ እባላለሁ ከአዲስ አበባ የስኩል ኦፍ ሎ እና ይህንን ቻናላችንን ይሄ ድሪቨር ኖታ የተሰኘውን የትምህርት ቻናል ሰብስክራይብ አድርጉ በዚህ መልኩ የሚቀጥሉ ብዙ ዲስከሽኖችን እናደርጋለን ማለት ነው